ቀጣይ የምንመለከተው ቶፒክ ደግሞ graphs of function ነው። የፋንክሽኖችን ግራፍ ነው የምንሰራው። በተመሳሳይ ከሪሌሽን ጋር ባየነው መልኩ graph of a function ምንድነው የምናደርገው? set of all points ነው። x f of x ያለው y ነች ተመሳሳይ ስለሆነች ነው። እነሱን ፕሎት አድርገን በኮኦርዲኔት ፕሌናችን ላይ ኮኔክት ስናደርጋቸው የምናገኘው ነው graph of function. it visually represents the relationship between በኢንፑት እና በአውትፑት መካከል ያለውን ሪሌሽንሺፕ visually represent ያደርግልናል ያሳየናል ነው የሚለው። ስለዚህ የመጀመሪያው የፋንክሽን አይነት የሊኒየር ፋንክሽን ግራፍ ነው የምንሰራው። ቀጣይ የኳድራቲክ ፋንክሽን ግራፎችን የምንሰራ ይሆናል ማለት ነው። የሊኒየር ፋንክሽን ግራፍ ሊኒየር ፋንክሽኖች የሚባሉት በዚህ ፎርም የምናገኛቸው ነው። f of x is equal to ax plus b እንደምትመለከቱት የx ፓወር ስንት ነች? አንድ ነች። ስለዚህ እንደዚህ አይነት ፋንክሽኖች ሊኒየር ፋንክሽን ስንላቸዋለን ማለት ነው። በዚህ ኢኩዌሽን በተሰጠን ሊኒየር ፋንክሽን ላይ a ምን ትባላለች? ስሎፕ ምንላት ነች። a is the slope ስሎፓችን ደግሞ ዳይሬክሽን ነው የሚነግረን ግራፋችን ወዴት ነው የሚሄደው፣ ሌፍት ቱ ራይት ነው ወደዚህ ነው የሚሄደው የሚለውን ይነግረናል። ስቲፕነሱን የሚነግረን ነው። ቢ ደግሞ ምን ነው የምታመለክተን? ዋይ ኢንተርሴፕትን ወይም ላይናችን ዋይ ኢንተርሴፕት ዋይን አክሲስን የሚቆርጥበትን ፖይንት ይነግረናል ማለት ነው። ፎር ኤግዛምፕል እዚህ ጋር በተመሳሳይ ፎርም የተቀመጠ በኤክስ ፕላስ ቢ ፎርም የተቀመጠ ፋንክሽን አለ ማለት ነው። የኤ ቫልዩ 3 ነች፣ ስሎፓችን 3 ትሆናለች ማለት ነው። ደን ዋይ ኢንተርሴፕታችን በቢ ቦታ ያለችው ደግሞ አንድ ነች። እንደምትመለከቱት ግራፉ አንድ ጋር ነው ዋይ አክሲስን የቆረጠው። ስለዚህ ሊኒየር ፋንክሽኖች ግራፍ ይሄንን ይመስላል ማለት ነው። ስለዚህ አሁን ደግሞ ተጨማሪ ሊኒየር ፋንክሽኖችን ግራፍ በማድረግ የሆነ ፕሮፐርቲ ኦፍ ሊኒየር ፋንክሽኖችን ኮንክሉድ ለማድረግ ነው የምንሞክረው ማለት ነው። እነዚህን ከሰራን በኋላ ኦልሬዲ ኮኦርዲኔት ፕሌናችንን አስቀምጠናል። የሶስት ላይኖችን ግራፍ ነው ስሩ የተባልነው። የመጀመሪያው f of x is equal to 2 ነው። ይሄ ማለት y is equal to 2 ነው። f of x ማለት y ብለን ሪፕሬዘንት ማድረግ ስለምንችል y is equal to 2 ደግሞ አይነት ፎርም ወይም y is equal to any number ያላቸው ኢኩዌሽኖች በምን አይነት መልኩ ነው የምናስቀምጣቸው? በሆሪዞንታል ላይ ነው። ስለዚህ ምን እናደርጋለን ማለት ነው? y is equal to 2 ላይ እንሄድና ሆሪዞንታል ላይናችንን እንሰራለን ማለት ነው። ይሄ y is equal to 2 ወይም f of x is equal to 2 ማለት ነው። የሱ ግራፍ ነው ማለት ነው። f of x is equal to x plus 2 እና f of x is equal to minus x plus 2 ነው እንሰራለን። በሁለቱ መካከል ያለው ልዩነት ምንድነው? የስሎፓቸው ልዩነት ነው። ሶ ስሎፕ እንዴት ነው የላይንን ዳይሬክሽን ዲተርማይን የሚያደርገው የሚለውን እንዲያሳየን ነው ይሄን ኤግዛምፕል ያመጣው ማለት ነው። እዚህ ጋር ስሎፓችን a በውስጥ አዋቂነት አንድ ነው ያለችው። ስለዚህ a is equal to 1 ነው። ለዚህስ a ስንት ነች? -1 ነች የምትሆነው ማለት ነው። ስለዚህ እነዚህን ግራፍ ለመስራት x ኢንተርሴፕት ኤንድ y ኢንተርሴፕት እናወጣለን። f of x is equal to x plus 2 ለሚለው x ኢንተርሴፕት ስናወጣ y 0 ካደረገን የምናገኘው x ስንት ነው? -2 ነው። ምክንያቱም -2 plus 2 0 ስለሚያመጣልን x ኢንተርሴፕታቸው -2 ትሆናለች። y ኢንተርሴፕት ደግሞ y ኢንተርሴፕት መስራት አያስፈልገንም። ምክንያቱም ምን ብለናል? የቢ ዋጋ y ኢንተርሴፕት ነች ሁሌ። እዚህ ጋር y ኢንተርሴፕት። ስለዚህ x ኢንተርሴፕት ከሰራን ይበቃናል ማለት ነው። 2 ነች y ኢንተርሴፕት የምትሆነው። ስለዚህ ለዚህኛው ግራፍ ለመጀመሪያው ግራፍ f of x is equal to x plus 2 ይሄንን አወጣን ማለት ነው። እሱን በሬድ ላይን እንሰራለን። ስለዚህ ሁለቱም ፖይንቶች ኮኔክት ሳደርግ የመጀመሪያው -2 0 አለ እቺ ማለት ነች -2 0 0 2 ደግሞ ማለት እቺ ነች እቺ ፖይንት። ስለዚህ ሁለቱም ኮኔክት ሳደርግ የዚህን ግራፍ የማገኝ ይሆናል ማለት ነው። ስለዚህ ይሄንን ስንሰራ ስትሬት ላይን ይሄንን ይመስላል ማለት ነው። ስለዚህ ይሄን f of x equal to x plus 2 ግራፍ ይሄንን ይመስላል። what about f of x is equal to minus x plus 2? የሱን ደግሞ ስንሰራ x ኢንተርሴፕት ማለት y 0 የሚሆንበት ነው። xን 2 ብንከት -2 plus 2 0 ነው የሚመጣልን። ስለዚህ x ኢንተርሴፕታችን ይሄን ይመስላል። y ኢንተርሴፕት ኦሬዲ 2 አግኝተናል። ስለዚህ y ኢንተርሴፕት ደግሞ 0 2 ይሆናል ማለት ነው። 2 0 እና 0 2
እሱ ደግሞ በምን አይነት ከለር እንስራው? ይሄን ግራፍ በብሉ እንስራውና የመጀመሪያ ኤክስ ኢንተርሴፕታችን 2 0 ማለት እቺ ፖይንት ነች። ዋይ ኢንተርሴፕታችን ደግሞ የሚሆነው 0 2 ቅድም ያየናት ፖይንት ነች። ድጋሚ ይሄን ይመስላል ማለት ነው። ሁለቱን ክሮስ እናደርጋቸዋለን ማለት ነው። ክሮስ የሚያደርግ ላይን እንሰራለን። ስለዚህ ይሄንን ይመስላል ማለት ነው። እንደምትመለከቱት በሁለቱ በኤፍ ኦፍ ኤክስ ኤክስ ፕላስ 2 እና በኤፍ ኦፍ ኤክስ ኢኳል ቱ ማይነስ ኤክስ ፕላስ 2 መካከል ያለው ልዩነት ምንድነው? ይሄኛው ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ፕላስ 2 ሲሆን ፖዚቲቭ ሲሆን ስሎፓችን ከየት ወደ የት ነው ሄደው? ከፈርስት ኳድራንታችን ወደ ሰርድ ኳድራንት ነው ሄደው። ኳድራንት 1 ኤንድ 3 አልፎ ነው የሚሄደው መቼ? የኤ ቫልዩ ፖዚቲቭ ሲሆን ግሬተር ዛን ሲሆን ማለት ነው። ቀጣዩ ላይን ላይ ስንመለከት ግን ይሄ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ማይነስ ኤክስ ፕላስ 2 ነው። እዚህ ላይ ስንመለከት ግን በምን አይነት መልኩ ነው ላይኑ ያለፈው? ሰከንድ ኳድራንት እና ፎርዝ ኳድራንትን አልፎ ነው ሄደው ማለት ነው። ስለዚህ ኔጌቲቭ ቁጥር ከሆነ ስሎፓችን ወይም ደግሞ ኤ ለዛ 0 ከሆነ በዚህ መልኩ ያልፋል ማለት ነው። ሰከንድ ኤንድ ፎርዝ ኳድራንትን አልፎ የሚሄድ ይሆናል ማለት ነው። ስለዚህ የሊኒየር ፋንክሽኖች ፕሮፐርቲ ይሄንን ይመስላል ማለት ነው። ኮንክሉድ ለማድረግ እስካሁን ካየናቸው ግራፎች from the graphs given above you have noticed that graphs of linear functions are a straight line። ሶስቱም የሰራናቸው ላይኖች ስትሬት ነበሩ። ከርቭ ያለው ምናምን አልሰራንም። ስለዚህ ስትሬት ላይን ናቸው። እሱን አይተናል። ቀጣይ ደግሞ ምን ይለናል? if a greater than 0 ስሎፑ greater than 0 ሲሆን ሊኒየር ፋንክሽናችን ኢንክሪዚንግ ነው፣ እየጨመረ ነው የመጣው። እሱ እንዳየነው ወደ ላይ እየጨመረ ሄደ ነው፣ ኢንክሪዚንግ ነው የሚሆነው ማለት ነው። a greater than 0 ሲሆን ፈርስት ኤንድ ሰርድ ኳድራንትን አልፎ ነው የሄዱት። ቀጣይ ደግሞ ስንመለከት if a less than 0 ወይም ስሎፓችን less than 0 ከሆነ ደግሞ ዲክሪዚንግ ነው ወይም እየቀነሰ ነው የሚሄደው። የሄደበት አካሄድ እንዴት ነው? ከሰከንድ ኳድራንት ወደ ፎርዝ ኳድራንት ዲክሪዝ እያደረገ ነው የሄደው ላይናችን። ስለዚህ ይሄን ይመስላል ፕሮፐርቲው ማለት ነው። if a is equal to 0 ከሆነ ደግሞ ስሎፓችን 0 ሆነ ማለት then the graph of the linear function is horizontal line የሰራነው ደግሞ ለf of x is equal to 2 የሰራናት ግራፍ ስሎፓችን 0 ስለሆነ ነው። ሶ ስሎፕ 0 ከሆነ ሁሌ የምናገኘው ላይን horizontal ላይን ይሆናል ማለት ነው። እነዚህን ኮንክሉድ አድርገናል ባየናቸው ኤግዛምፕሎች። ስለዚህ ስለ ሊኒየር ፋንክሽኖች ግራፍ ይሄን ያህል ካየን ግራፍ ኦፍ ኳድራቲክ ፋንክሽንስ ደግሞ እንመልከት። ኳድራቲክ ፋንክሽንስ የምንላቸው በምን አይነት ፎርም ነው የምናገኛቸው? በዚህ ፎርም የምናገኛቸው ፋንክሽኖች ናቸው። የዚህ ኳድራቲክ ፋንክሽን ግራፎች ሁሉ ጊዜ ምን አይነት ናቸው የሚሆኑት? ፓራቦላ ነው የሚሆኑት፣ ወይም እንደዚህ አይነት ሼፕ ነው ያላቸው ማለት ነው። ሀ በመሰለ አይነት ሼፕ ከሆነ ወር እንደዚህም ሊገለበጡ ይችላሉ። እንደዚህ አይነት ፎርም ነው የሚሆኗቸው የኳድራቲክ ፎርሙላ የኳድራቲክ ፋንክሽን ሼፖች። ግን እነዚህኞቹ ፋንክሽን መሆን አይችሉም፣ ምክንያቱም ቨርቲካል ላይን ቴስት ላይ እንዳየነው ባለፈው ሁለት ጊዜ ኢንተርሴክት የሚደረግ ከሆነ በቨርቲካል ላይን ቴስት ፋንክሽን መሆን ስለማይችሉ ኳድራቲክ ፋንክሽን ብለን የምንሰራቸው እነዚህን አይነት ታይፖች ሃና በሚመስሉ አይነት ቅርጽ ያላቸው ግራፎች ነው የሚሆኑት ማለት ነው። ሊኒየር ፋንክሽን ላይ ስንመለከት ስትሬት ላይ ነበር ያየነው። እዚህ ጋር ግን እንደምትመለከቱት ኤግዛምፕል የዚህን ኳድራቲክ ፋንክሽን ግራፍ ሰርቻለሁ። ሶ ይሄንን ይመስላል ማለት ነው። ስለዚህ ይሄ ግራፍ እንዴት ወደዚህ መጣ፣ እንዴት ነው የሰራ ነው የሚለውን ለማየት የተለያዩ ፎርም አይነቶች አሉ የኳድራቲክ ፋንክሽኖች። ስለዚህ እሱን የምንመለከት ይሆናል በሚመጣው። ኪ ፊቸርስ ኦፍ ግራፍ ኦፍ ኳድራቲክ ፋንክሽንስ ዋና ኢምፖርታንት ፊቸሮችን እንመልከት። በቅድሚያ ግን የፋንክሽኖችን ግራፍ ስንሰራ የኳድራቲክ ፋንክሽኖችን። ስለዚህ የመጀመሪያው ቨርቴክስ የምንለው ነው። ቨርቴክስ የምንለው the highest or lowest ከፍተኛው ወይም ዝቅተኛው ፖይንት በፓራቦላችን ላይ ያለ ነው የሚሆነው ማለት ነው። እዚህ ጋር በኢሜጅ ለማየት ስንሞክር እንደምትመለከቱት ይሄ ፓራቦላ በብሉ የተሳለው የኳድራቲክ ፋንክሽን ግራፍ ነው። the highest ወይም lowest point ነው የተባለው። እዚህ ጋር ከፍተኛ ፖይንት ያለውን ፓራቦላው እንደምትመለከቱት lowest point ግን አለቻት። ዝቅተኛ ፖይንቷ አቹትና ሶስቷን the lowest point ማናልናት vertex የምንላት እሷን ትሆናለች ማለት ነው። the second key feature ደግሞ axis of symmetry የምንለው ነው። axis of symmetry የምንለው vertical ላይ ነው፣ ቀጥ ያለ መስመር ነው። ይሄ ቀጥ ያለ መስመር ምንድነው የሚያደርግልን? divide the parabola ይከፍልልናል ፓራቦላን into two symmetrical halves ወደ ሁለት እኩል ፓርቶች የሚከፍልልን
ፓርት ወይም ቨርቲካል ላይን አክሲስ ኦፍ ሲሜትሪ ይባላል። እዚህ ግራፍ ላይ ስንመለከት በብሮክን ላይን የሳልነው እዚህ ጋር በኦሬንጅ የተሳለው የምትመለከቱት ብሮክን ላይ አክሲስ ኦፍ ሲሜትሪ ይባላል። ምክንያቱም ፓራቦላችን እኩል ሁለት ቦታ የሚከፍልልን ፓርት ነው ማለት ነው። ሶ አክሲስ ኦፍ ሲሜትሪ የምንለው ይሄ ነው ማለት ነው። ሶስተኛው ደግሞ ኪ ፊቸር ማነው? ኤክስ ኢንተርሴፕት የምንለው ነው። ኤክስ ኢንተርሴፕት እንትም ላይ ተናል ሊኒየር ፋንክሽኖች ግራፍ ላይ ስንሰራ አይተናል። ይሄ ምንድነው? ኤክስ አክሲስን የሚቆርጥበት ፓርት ነው፣ ፓራቦላው ነው በዚህ ኬዝ። ሶ ዋይ ኢንተርሴፕት ደግሞ የምንለው the point where the parabola crosses the y axis አክሲሱ የሚቆረጥበት ፓርት ነው ማለት ነው። በግራፋችን ላይ ስንመለከት ይሄ ፓራቦላ እንደምትመለከቱት ኤክስ አክሲሳችን ላይ ሁለት ፖይንቶች እዚህ ጋር የሚቆርጣሉት። ሶ ኤክስ ኢንተርሴፕትስ ይባላሉ ወይም ሶሉሽኖች ናቸው፣ እነዚህ መልሶች ናቸው ለኳድራቲክ ኢኩዌሽኖቻችን ማለት ነው። ዋይ ኢንተርሴፕት ደግሞ የሚባለው ዋይ አክሲስን የቆረጠበት ይኸውና እዚህ ጋር አንድ ፖይንት አለች። ስለዚህ አራት ያየናቸው ኪ ፊቸሮች አክሲስ ኦፍ ሲሜትሪ፣ ኤክስ ኢንተርሴፕት፣ ቨርቴክስ እና ዋይ ኢንተርሴፕት በዚህ ኢሜጅ ስናይ ይሄንን ይመስላሉ ማለት ነው። ስለዚህ አሁን ወደ መሳል ነው የምንሄደው እነዚህን ኳድራቲክ ፋንክሽኖች። የመጀመሪያው the form f of x is equal to ax square። ይሄ ኳድራቲክ ፋንክሽን ነው። ኳድራቲክ ፋንክሽን ሆኖ ግን ምንድነው የተለወጠው? መጀመሪያ ካየነው ፎርም እንደዚህ ነበር አይደለም? ኦሪጂናል የኳድራቲክ ፎርሙላ ፎርም ያየነው። በዚህ ኬዝ ቢ እና ሲ ዜሮ ናቸው። ቢ እና ሲን ዜሮ አድርገን ኤክስ ስኩዌር ብቻ አስቀርተን የምንሰራው የግራፍ አይነት ነው። ሶ እንደዚህ አይነት ግራፎች ሲሰጡ ምን አይነት ነው እንደዚህ አይነት ፋንክሽኖች ሲሰጡ ምን አይነት ግራፍ ነው የምንሰራው የሚለውን ነው የምናየው። ስለዚህ ኤግዛምፕል 4 ግራፎች ስሩ ተብለናል። የእነዚህን ፋንክሽኖች በተመሳሳይ ኮኦርዲኔት ፕሌን ላይ እያነጻጸርን እንድናያቸው ማለት ነው። ስለዚህ ፓራቦላ እንደሆኑ ሁሉንም እናውቃለን። ከፈለገን ቴብል ሰርተን ማስቀመጥ እንችላለን። ለኤክስ ስኩዌር ለመጀመሪያ ለምሳሌ ልስራ። ኤክስ ስኩዌር ላይ የኤክስ እና ዋይ ቫልዩን ከ-2 እስከ 2 ድረስ ሰብስቲቱት እያደረኩ ልስራ በኤክስ ቦታ ማለት ነው። ስለዚህ -2 ስኩዌር ስንት ይሆናል? 4 ነው። -1 ስኩዌር 1 ነው። 0 1 4 ቴብላችንን በዚህ መልኩ ሞላ ማለት ነው። የኤክስ ቦታ ይሄንን እየተካን ማለት ነው። f of x is equal to x ስኩዌር የሚለው ላይ። ስለዚህ እነሱን ፖይንቶች ሄደን ሎኬት እናደርግ። የመጀመሪያው -2 4 ማለት የቱ ጋር ነው? እዚህ ጋር ያለ ፖይንት ነው። -1 1 ማለት -1 1 እቺ ፖይንት ነች። ከዛ 0 0 ማለት ኦሪጂናችን ነች፣ ሶስተኛዋ ፖይንት። እዚህ ጋር ሎኬት ያደረግናቸው ጠፉ። ስለዚህ ድጋሚ እናስቀምጣቸዋለን። አንድ ማለት ኤክስ አክሲስ 1 ዋይ አክሲስ 1 እቹትና ቀጣይ 2 4 የሚለው ኤክስ አክሲስ 2 ዋይ አክሲስ 4 እቹትና ማለት ነው። ስለዚህ እነዚህን ፖይንቶች ኮኔክት እናደርጋለን ማለት ነው። ኮኔክት ስናደርግ እንደዚህ አይነት ፓራቦላ እናገኛለን ማለት ነው። ይሄ ጥቁር የሰራሁት ለኤክስ ስኩዌር ነው ማለት ነው። የመጀመሪያውን ሰራው ማለት ነው። ለሌሎቹም ተመሳሳይ ቴብል እየሰራን መሄድ እንችላለን። የማይነስ ኤክስ ስኩዌር ግን ከኤክስ ስኩዌር የሚለየውን ምንድነው የሚለውን ለማየት ነው። እዚህ ጋር አንድ ኤግዛምፕል ያመጣ ነው። በሬድ እንስራው። የማይነስ ኤክስ ስኩዌር ቴብል ድጋሚ መስራት እንችላለን። ግን ኢዚሊ እዚህ ጋር እንድታውቁ የሚፈለገው ነገር ምንድነው? ኔጌቲቭ ሳይን ካለው ኳድራቲክ ፋንክሽን ላይ አፕዋርድ ፓራቦላ አናገኘው። እንደዚህ አይነት ፓራቦላ ሳይሆን የተገለበጠ ዳውንዋርድ ፓራቦላ ነው የምናገኘው ማለት ነው። በተመሳሳይ ቴብሉን ብንሰራ በኦሪጂን የሚያልፍ ነው የሚሆነው። ምክንያቱም እዚህ ጋር 0 ብከት በኤክስ ቦታ የማገኘው ውጤት 0 ነው አይደለም? ማይነስ ኤክስ ስኩዌር ላይ 0 ብከት፣ ስለዚህ ኦሪጂን ላይ ማለፉ አይቀርም። ደን ቴብሉን እንስራለት እስቲ። ስለዚህ -2 ብከት ምንድነው የሚሆነው? ኦፖዚት ቫልዩዎች ነው የሚኖሩት የመጀመሪያውን። አሁን እዚህ ጋር -2 ስከት 4 ነበር ያገኘሁት። አሁን ግን ከፊት ለፊት ሌላ ማይነስ ስላለች ለ-2 -4 ለ-1 -1 0 0 ለ1 -1 ለ2 -4። ይሄ ለምንድነው ያደረግነው ማለት ነው? የኤክስ ስኩዌር ቴብል ከሰራ ነው ኦፖዚት ቫልዩ ነው የምናገኘው በኔጌቲቭ ሳይድ ምክንያት ማለት ነው። ስለዚህ እነሱን ፖይንቶችም እናስቀምጣለን። ስለዚህ ይሄንን ይመስላል ስናስቀምጥ። እነዚህን ፖይንቶች ኮኔክት እናደርጋለን ማለት ነው።
እዚህ እንደምትመለከቱት የኤክስ ስኩዌር እና የማይነስ ኤክስ ስኩዌር ግራፍ ልዩነታቸው ምንድነው? ይሄኛው አፕዋርድ ነው፣ ይሄ ዳውንዋርድ ነው። ተመሳሳይ የሆነ ኦሪጂን ያላቸው በኦሪጂን ያልፋሉ፣ ግን ሁልጊዜ ፖዚቲቭ ከሆነ ከፊት ለፊት ያለው ስሎፕ አፕዋርድ ፓራቦላ እናገኛለን። ኔጌቲቭ ቁጥር ወይም ኔጌቲቭ ስሎፕ አይነት ነገር ካገኘን ግን ምን አይነት ፓራቦላ ነው የምናገኘው? ዳውንዋርድ የተገለበጠ ፓራቦላ እናገኛለን ማለት ነው። ቀጣይ የምንመለከታቸው ደግሞ ከፊት ለፊታቸው ያሉት ኮኤፊሺየንታቸው ወይም የኤ ቫልዩ ምን አይነት የሆኑ ናቸው? ከአንድ የተለዩ ናቸው። እስካሁን እዚህ ጋር ሁለቱን ኤግዛምፕል ስንወስድ የኤ ቫልዩ አንድ ነበር፣ እዚህ ጋርም አንድ ነበረ። አሁን እዚህ ጋር የምንመለከታቸው ሁለቱ ኤግዛምፕሎች ላይ ግን የኤ ቫልዩ ከአንድ ዲፍረንት ነው። እዚህኛው ኤግዛምፕል ላይ 1/2 ነው የኤ ቫልዩ፣ እዚህ ጋር ደግሞ 2 ነው ማለት ነው። ስለዚህ እንደዚህ አይነት ግራፎች ሲሆኑ በምን አይነት መልኩ ግራፋችን ይለወጣል የሚለውን ቼክ እናደርጋለን ማለት ነው። ለዚህ ቴብል እንስራ። ለ1/2 ኤክስ ስኩዌር f of x is equal to 1/2 x square x እና y so ከ-2 እስከ 2 እናስቀምጣለን እንደ ሁሉ ጊዜው። -2 ስንከት -2 ስኩዌር ማለት 4 ነው። ከ1/2 ጋር ስናባዛው 2 ይመጣል። ይሄ 1/2 ይመጣል። ሰብስቲቲዩት ስናደርግ this one ራሱ 0 ነው። ይሄ 1/2 ይመጣል። ይሄም 2 ይመጣል በተመሳሳይ ማለት ነው። ስለዚህ እነዚህን ፖይንቶች ኮኔክት እናድርግ። -2 ስንት ነው የተባልነው? ከ2 ጋር ነው የተባልነው። ስለዚህ እቺን ፖይንት እናስቀምጣለን። -1 ከ1/2 ጋር ነው የተባልነው። 1/2 ማለት 0.5 ስለሆነ በ0 እና በ1 መካከል መሀል ላይ ያለች ፖይንት እቺን አድርገን ነው የምናስባት። እንደዚህ አድርገን አሰብ ነው ብላችሁ አስቡና እዚች ጋር ያለች ፖይንቷ ዘን በምን ያልፋል ተብለናል? በኦሪጂን ነው የሚያልፈው 0 ስለሆነ እሱን እናስቀምጣለን። ኤክስ አንድ ሲሆንም በተመሳሳይ 1/2 ነው የሚመጣለን። ሶ x1 y 1/2 አስቀምጥን 2 ተመሳሳይ ነው። ስለዚህ እነዚህን ፖይንቶች ምን እናድርግ ማለት ነው? ኮኔክት እናደርጋለን ማለት ነው። እነዚህን ፖይንቶች ኮኔክት ስናደርግ እንደምትመለከቱት በኤክስ ስኩዌር እና በ1/2 ኤክስ ስኩዌር መካከል ያለውን ዲፍረንስ ኖቲስ እንድታደርጉ ነው የምፈልገው። ሶ እንደምትመለከቱት የኤክስ ስኩዌር ግራፍ የመጀመሪያው ይሄ ነበር በብላክ የተሳለው። በብሉ የተሳለው ደግሞ የ1/2 ኤክስ ስኩዌር ግራፍ ነው። እንደምትመለከቱት ምን ሆኗል? ዋይደር ሆኗል ወይም ሰፍቷል። እዚህ ጋር የነበረው ፓራቦላ ከሁለቱ ፓራቦላ ይሄኛው የሰፋ ነው። የኤፍ ኦፍ ኤክስ ኢዝ ኢኳል ቱ 1/2 ኤክስ ስኩዌር። ስለዚህ የኤ ቫልዩ ሁሉ ጊዜ ምን ይሆናል ማለት ነው? ዋይደር ፓራቦላ ነው የምናገኘው ወይም ሰፋ ያለ እናገኛለን ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። ቀጣይ የምናየው ኮኤፊሺየንት ላይ ደግሞ ፖዚቲቭ 2 ነው ያገኘነው። እሱን በፐርፕል እንስራው። ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 2x ስኩዌር። ለዚህም ቴብል እናዘጋጃለን። ኤክስ እና ዋይ ከ-2 እስከ ፖዚቲቭ 2 እናስቀምጣለን ማለት ነው። ኤክስ -2 ስከት በኤክስ ቦታ -2 the whole square ስንት ይሆናል ማለት ነው? ፖዚቲቭ 4 ይሆናል። ከዛ ጋር 8 ይሆናል። -1 ስከት 2 ይመጣል። 0 ስከት 0 ይሆናል። ኤክስ ስኩዌር 1 ስከት 2 ይሆናል። 2 ስከት 8 ይሆናል ማለት ነው። ይሄንን ይመስላል ፓራቦላችን ማለት ነው። ስለዚህ 8 እዚህ ጋር ያለችም ኤክስቴንድ ተደርጋ አልተሳለችም፣ ግን ወደ ላይ እናስባትና 8 ብለን እናስቀምጥ እዚህ ጋር። ስለዚህ -2 8 ቢባል እዚህ አካባቢ ነው የሚሆነልን ማለት ነው አይደለ? ሺ ፓርት በ-2 እና በ8 ስትሬት ይሆናል። ኤክስ -1 ሲሆን ዋይ ስንት ይሆናል ተብለናል? 2 ይሆናል ተብለናል። 0 0 አሁንም እንዳለች ነች እናስቀምጣታለን። እሱ 1 ሲሆን ኤክስ ይሄ 2 ይሆናል። ለ2 8 እንወስዳለን ማለት ነው። ስትሬት እዚህ ጋር 8 እናስቀምጣለን ማለት ነው። ስለዚህ እነዚህን ፖይንቶች ኮኔክት እናድርግ። እንደምትመለከቱት ፓራቦላው ከኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ስኩዌር ምን ሆኗል? አሁን ደግሞ ጠባብ ሆኗል ማለት ነው። ስለዚህ የኮኤፊሺየንታችን የኤ ዋጋ ትልቅ እየሆነ በመጣ ቁጥር ወይም ኤ ግሬተር ዛን 1 ከሆነ ደግሞ ምን ይሆናል ማለት ነው? ናሮወር የሆነ ወይም ጠባብ የሆነ ፓራቦላ ነው የምናገኘው ማለት ነው። ስለዚህ እዚህ ጋር ከሰራናቸው ግራፎች እንድትይዙ የምፈልጋቸው ኢምፖርታንት ፖይንቶች ምንድናቸው?
አንደኛ የኤክስ ስኩዌር ግራፎች ሁሉም በኦሪጂን በኩል ያልፋሉ። እንደምትመለከቱት አራቱም በኦሪጂን አልፏል። ኔጌቲቭ ቁጥር ከፊት ለፊት ካለ ኔጌቲቭ ኮኤፊሺየንት ካለው ዳውንዋርድ ፓራቦላ እናገኛለን። ሁለተኛ ሶስተኛ የኤ ቫልዩ በ0 እና በ1 መካከል ከሆነ ዋይድ የሆነ ፓራቦላ ነው የምናገኘው። ግሬተር ዛን 1 ከሆነ ደግሞ ናሮወር ፓራቦላ እናገኛለን ማለት ነው። ስለዚህ የመጀመሪያው ፎርም ይሄንን ይመስላል ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።